አርሰናል ዕለተ ሐሙስ 5 ሰዓት ሲል ብሬንትፎርድን ከሜዳ ውጪ በመጓዝ በብሬንትፎርድ ኮሚኒቲ ስቴዲየም የሚጫወት ይሆናል። በጨዋታው ላይ ምን ልንመለከት እንችላለን? ግምታዊ አሰላለፍ፣ የጉዳት ዜናዎች እንዲሁም ደግሞ የተለያዩ የአርሰናል መረጃዎችን አጠቃለን ይዘን መጥተናል። እስከ መጨረሻው ድረስ እንደተከታተሉን ላይክ እና ሰብስክራይብ እንታደርጉን ስንል በትናንት ጠይቃችኋለን። እንደማትሳፍሩን እናምናለን። በቀጥታ ወደ ፕሮግራማችን እናምራ። አርሰናል እንግዲህ ተከታታይ ድሉን ለማስመዝገብ አሁንም ወደ ብሬንትፎርድ ኮሚኒቲ ስቴዲየም የሚያመራ ይሆናል። አሁን ላይ 4 ተከታታይ ጨዋታዎችን ማሸነፍ ይችላል። በቻምፒዮንስ ሊጉም በፕሪሚየር ሊጉም በካራባኦ ካፕም ተከታታይ ድሉን እያስመዘገበ ነው የሚገኘው። 5ኛ ተከታታይ ድሉን ከማንቸስተር ዩናይትድ ሽንፈት በኋላ ለማስመዝገብ ወደ ብሬንትፎርድ ኮሚኒቲ ስቴዲየም በዚህ በ17000 ህዝብ ወይም ደግሞ ሰዎች ደጋፊዎች በሚይዘው ስቴዲየም ብሬንትፎርድን የሚገጥም ይሆናል። አርሰናል አሁን ላይ መሪ ነው። መሪነቱን ደግሞ የበልጥ ለማጠናከር በመባል እንግዲህ ይህንን ጨዋታ የግዴታ ማሸነፍ አለበት። አሁን ላይ ማንቸስተር ሲቲ ከአርሰናል ቀድሞ ነው ጨዋታውን የሚያደርገው ከፉልሃም ጋር ዕለተ ሮብ። አርሰናል ደግሞ የፉልሃምንና የማንቸስተር ሲቲን ጨዋታ ካየ በኋላ ነው እንግዲህ ወደ ጨዋታው ዕለተ ሐሙስ የሚያመራው። ስለዚህም ሲቲ የሚያሸንፍ ከሆነ ጫና ይደርስበታል እየተባለ ይገኛል። ሲቲ የሚሸንፍ ከሆነ ደግሞ ቀለል ብሎት ይጫወታል። ነጥቡን ለማስፋት የበለጠ በደንብ ጠንክሮ ይጫወታል እየተባለ ይገኛል። እኔ ግን በጭራሽ ማልገምተው ነገር ነው። ሲቲ የሚሸነፍም አሁን ላይ አርሰናል የድሮ አርሰናል አይደለም፣ እጅግ በጣም ተቀይሯል። ብሬንትፎርድን አይደለም ማንኛውንም ቲም የሚያሸንፍበት ጉልበት አለው፣ አቅም እንዳለው ነው እንግዲህ እኔ የማውቀው። ቡድኔን እንግዲህ እንደዛ ነው የምገምተው። ከዚህ በፊት ያደረጉትን ጨዋታ ስንመለከት አርሰናልና ብሬንትፎርድ እንግዲህ 2-0 በሆነ ውጤት ነው እንግዲህ ጨዋታው የተጠናቀቀው። በአርሰናል ስቴዲየም በፍላይ ኤምሬትስ ነበር የተደረገው። 2-0 በሆነ ውጤት ማጠናቀቅ ችሏል። እንግዲህ አርሰናል የሚያስገርም ከፍጹም የጨዋታ የበላይነት ጋር፣ በተለይም ብሬንትፎርድ በዛን ወቅት ላይ እጅግ በጣም ጠንካራ ነበሩ። በተለይም አጥቂያቸው እንደነ ኢጎር የመሳሰሉ ተጫዋቾች እንግዲህ እጅግ በጣም ከባድ እንደሆኑ ስንመለከት ነበረ። በተከታታይም ጎልን ሲያስቆጥሩ ነበር። ነገር ግን አርሰናል በሚገባ ነበር ይሄንን ጨዋታ ማሸነፍ የቻለው ከሙሉ የጨዋታ የበላይነት ጋር ማለት ነው። ይህም ብቻ አይደለም፣ አርሰናል በዚህ ጨዋታ ላይ ሙሉ አሰላለፉን ይዞ አልነበረም መግባት እየቻለው። ልክ እንደ ትሮሳርድ የመሳሰሉ በተከታታይ ጨዋታዎች በፕሪሚየር ሊግ ጎልን ሲያስቆጥሩ የነበሩ እንዲሁም ደግሞ ቪክቶር ዮኬሬስን በዛ ጨዋታ ላይ አልተሰለፈም ነበር። ሚኬል ሜሪኖ የገባው፣ ሳካ አልነበረም፣ ማድዌኬ ነበር የገባው። ከእንደገና ደግሞ ጋብርኤልም ሳሊባም አልነበሩም፣ ቲምበር አልነበረም። እነዚህ ተጫዋቾች በሌሉበት ነው እንግዲህ 2-0 ማሸነፍ የቻለው የሚኬል አርቴታው ቲም አርሰናል። ስለዚህም ብዙም ይህ ጨዋታ ይከብዷል ተብሎ አይጠበቅም። እንግዲህ እንደ መጀመሪያው አጋማሹ ከሆነ ማለት ነው፣ እንደ መጀመሪያው ጨዋታ ከሆነ ማለት ነው 2-0 ነበር ማሸነፍ የቻለው። በሜዳችን ነው። ሚኬል ሜሪኖ እና ቡካዮ ሳካ ተቀይሮ ከገባ በኋላ ባስቆጠሩት ግብ እንግዲህ አርሰናል ከፍጹም የጨዋታ የበላይነት ጋር እንዲሁም በጣም ድንቅ ጨዋታን ነበር ማድረግ የቻለው። አርሰናል 1 ሹቶን ታርጌት ብቻ ነበር ሁላ የተመዘገበበት። ምርጥ ጨዋታን ነበረ ማሳለፍ የቻለው። በዚህኛው ጨዋታ ይደግመዋል ወይ እንግዲህ አብረን የምንመለከት ይሆናል። ይሄኛው ጨዋታ ደግሞ ሙሉ ለሙሉ ማለት በሚቻል ሁኔታ በስኳራችን እንገባለን ማለት እንችላለን። እንግዲህ አንዳንድ ተጫዋቾች ቢያጠራጥሩ ማለት ነው የመሰለፋቸው እድል፣ ለምሳሌ እንደነ ቡካዮ ሳካ እንዲሁም ደግሞ ማርቲን ኦዴጋርድ የመሰለፋቸው ጉዳይ እንግዲህ በነገው ዕለት ሚኬል አርቴታ በሚሰጠው ጋዜጣዊ መግለጫ ነው የምናውቀው። ነገር ግን ባይገቡ እንኳን አሁን ላይ አርሰናል ጠንካራ የሚባል ስኳድ ያለው፣ ለምሳሌ ኖኒ ማድዌኬ ባይኖር ወይ ሳካ ባይኖር ኖኒ ማድዌኬ ነው ያለው። እንግዲህ በሐሙሱ የብሬንትፎርድ ጨዋታ ላይ ኖኒ ማድዌኬ በቦታው ላይ እንኳን አሪፍ ባይንቀሳቀስ ማርቲኔሊ ተቀይሮ ገብቶ እንግዲህ በተከታታይ ጨዋታ በሊድስም ጨዋታ ተቀይሮ ገብቶ ከእንደገና ደግሞ ባለፈው የሰንደርላንድ ጨዋታ ላይ ተቀይሮ በመግባት ለቪክቶር ዮኬሬስ አሲስት በማድረግ እንግዲህ 2 አሲስትን ማስገብ ችሏል። አሪፍም እየተንቀሳቀሰ ይገኛል በዛ ቦታ ላይ። ስለዚህም ብዙም የምናፍቅበት ጨዋታ አይሆንም ቡካዮን ሳካን ማለት ነው። ኖኒ ማድዌኬም እንግዲህ ለብሬንትፎርድ ያንሳል ተብሎ አይጠበቅም። ሌላኛው ደግሞ ትሮሳርድ ነው። ትሮሳርድ በዚህ ጨዋታ ይኖራል ተብሎ አይጠበቅም። ምክንያቱም ደግሞ ባለፈው ጨዋታ ላይ ጉዳት አስተናግዶ እንደወጣ ይታወቃል። ነገር ግን ይሰለፋል አይሰለፍም የሚለው ጉዳይ እንደነገርኳችሁ ጨዋታው ሲጀምር እንዲሁም ደግሞ ከነገው የአርቴታ
ፕሬስ ኮንፈረንስ በኋላ ነው ልናቅ የምንችለው። ፕሬስ ኮንፈረንሱ ላይ አርቴታ በእርግጠኝነት የማይናገር ከሆነ ደግሞ ጨዋታው አሰላለፍ ሲወጣ ነው እንግዲህ የምናውቀው። የትሮሳርድ ጉዳት ግን አሳሳቢ እንዳልሆነ መረጃዎች ይወጡ ይገኛሉ። ማርቲን ኦዴጋርድና ሳካ ደግሞ በዚህ ጨዋታ ላይ ይሰለፋሉ አይሰለፉም የሚለው ጉዳይ እስካሁን ድረስ አልታወቀም። ስለዚህም በትሮሳርድ ቦታ ላይ ማርቲኔሊ ይሰለፋል። ማርቲኔሊ ደግሞ አሪፍ የተንቀሳቀሰ ያለ ተጫዋች ነው። ወደኋላ ደግሞ ሄደን የኦዴጋርድን ቦታ ስንመለከት ሃቨርትዝ ይሸፍነዋል። ሃቨርትዝ እንግዲህ በተከታታይ ጨዋታዎች ለአርሰናል ጠቀሜታ እየሰጠ ያለ ተጫዋች እንደሆነ ይታወቃል። የባለፈውን የሰንደርላንድ ጨዋታ ለቪክቶሪያ ኮሬስ አሲስት ማድረግ ችሏል። ከዛ ፊት የነበረው የቼልሲና የአርሰናል የካራባው ካፕ ጨዋታ ላይ ጎል ማስቆጠር ችሏል ተቀይሮ በመግባት እንዲሁም ደግሞ ከካራት አልማቲ ጋር የመጀመሪያውን የሻምፒዮንስ ሊግ ከጉዳት ከተመለሰ በኋላ ያደረገውን ጨዋታ ማለት ነው አሲስትና ጎል አስቆጥሮ እንግዲህ የጨዋታው ኮከብ ተብሎ ሁሉ የተመረጠበት ጨዋታ እንደሆነ ይታወቃል፣ የካሪያት አልማቲ ጨዋታ። ስለዚህም አሁን ላይ ሞር አሪፍ እንቅስቃሴን እያደረገ ይገኛል። በተለይም ከቪክቶሪያ ኮሬስ ጋር በጣም አሪፍ ሊንክ እያደረጉ ይገኛሉ። ሁለቱም በአጥቂ ቦታ ላይ ልምድ ያላቸው እንደሆኑ ይታወቃል። በተለይም ቪክቶሪያ ኮሬስ ከመኖሩ በፊት በዚህ ተጫዋች ካይ ሃቨርትዝ ነበር ስናጠቃ የነበረው። ስለዚህም ብዙም ለአርሰናል ጉዳት ያለው አይመስልም። በተለይም ኦዴጋርድ አለመኖሩ ለአርሰናል ይሄን ያህል ከፍተኛ የሆነ ጉዳት ይኖረዋል ተብሎ አይጠበቅም። ስለዚህም እንግዲህ ብዙም የምንጨነቅበት ጉዳይ አይደለም። ነገር ግን በተለይም ተከላካይ መስመራችን ጠንካራ መሆኑ ይህን ጨዋታ በሚገባ ተቆጣጥረን ለመውጣት ያስችለናል ብዬ አስባለሁ። ቢያንስ እንኳን 2-3 ጎል አግብተን ጎል እንዳይቆጠርብን ማድረግ እንችላለን። ለምሳሌ በባለፈው ጨዋታ እንኳን የተሰለፉት የመጀመሪያ ዙር ጨዋታ እነ ሞስኬራ እነ ሂንካፔ እንዲሁም ደግሞ እነ ቤን ዋይት ነበሩ። እንደዛም ሆኖ ግን ጎል አልተቆጠረብንም ነበር። በዚህኛው ጨዋታ ደግሞ ከሜዳችን ውጭ የምናደርገው የሐሙሱ ጨዋታ ላይ የብሬንትፎርድ ጨዋታ ማለት ነው ሳሊባም ጋብርኤልም ቲምበርም ይሰለፋሉ ማለት ነው። ስለዚህም አሁን ላይ አርሰናል ጎል የማይቆጠርበት ከሆነ ለማስቆጠር ብዙም የሚቸገር ቲም እንዳልሆነ እየተመለከተን እንገኛለን። ለማስቆጠር ብዙም አይቸገርም። እነ ቪክቶር ኮሬስ ጋብርኤል ሄሱስም ሆነ ማርቲኔሊም ሆነ ካይ ሃቨርትዝን ጎል ያስቆጥሩለታል። ለአርሰናል ዙቢሜንዲም ራይስም ሁሉም ማለት በሚቻል ሁኔታ በሴት ፒስም በክፍት ጨዋታም እንግዲህ አርሰናል ለማስቆጠር ብዙም የሚቸገር ቲም አይደለም። በተለይ ቪክቶር ኮሬስ ደግሞ አሁን ላይ ፎርሙ ላይ ሙድ ውስጥ ገብቷል። በቃ የማግባት ሙድ ውስጥ ገብቷል። ስለዚህም ብዙም ይቸገራል ተብሎ አይጠበቅም። እንግዲህ አርሰናል በነገው ጨዋታ ላይ ግምታዊ አሰላለፋችንን በአጠቃላይ አድርጌ ልንገራችሁ። ዴቪድ ራያ በግብ ጠባቂ በኩል፣ ጋብርኤልና ሳሊባ በሴንትራል ባክ፣ ከዛ ሂንካፔና ቲምበር በቀኝና በግራ አሊያም ደግሞ ካላፊዮሪም ሊሰለፍ ይችላል። ከዛም በኋላ ወደ መሀል ሜዳ ደግሞ ዙቢሜንዲ ራይስና ሃቨርትዝ ይሰለፋሉ። ዮኮሬስ ማርቲኔሊና ማድዌኬ ይሰለፋሉ ተብሎ ይጠበቃል በአጥቂ ስፍራ ላይ ማለት ነው። ነገር ግን በነገው ዕለት ሚኬል አርቴታ የሚሰጠውን ጋዜጣዊ መግለጫ ተመልክተን ደግሞ ይህ ሊቀየር ይችላል። ማድዌኬ በሳካ፣ ማርቲኔሊ በትሮሳርድ፣ ሃቨርትዝ በኦዴጋርድ ሊቀየር ይችላል። ስለዚህም በነገው ዕለት መጠበቅ ያስፈልጋል ማለት ነው የሚኬል አርቴታን ጋዜጣዊ መግለጫ። እንግዲህ አርሰናል ይሄን አሰላለፍ ይዞ የሚገባ ከሆነ በእርግጠኝነት ብሬንትፎርድ ይከብዳል ብዬ አልጠብቅም። ምንም እንኳን አሁን ላይ አሪፍ ፎርም ላይ ቢገኙም፣ ለምሳሌ ኒውካስትል ዩናይትድን ከሜዳቸው ውጪ በመጓዝ 3-2 ቢያሸንፉም፣ አስቶን ቪላን 0 ቢያሸንፉም፣ አሪፍ እንቅስቃሴን እያሳዩ ቢገኙም፣ ነገር ግን በተለይ ቡድኖች ከአርሰናል ጋር በሚጫወቱ ሰዓት ላይ ሞር ለመከላከል ነው የሚገቡት አብዛኞቹ ማለት በሚቻል ሁኔታ። ብሬንትፎርድም ከኒውካስትል ጋር የተገበረውን ከአስቶን ቪላ ጋር የተገበረውን ነገር ይተገብራል ብዬ አልጠብቅም። ሞር ለማጥቃት አይፈልግም። የማይፈልግ አይነት ቡድን ነው ልንመለከት የምንችለው። እንደውም እንግዲህ በዚህም ምክንያት በእርግጠኝነት መናገር የምንችለው አርሰናል ሞር ብሬንትፎርዶች በተከላከሉ ቁጥር አርሰናል በሴት ፒስ ከፔናልቲ ቦክስ ውጪ በሚመቱ በነ ራይስ በነ ዙቢሜንዲ አማካኝነት እንዲሁም ደግሞ በነ ዮኮሬስ በፊኒሽንግ ብቃት አሁን ላይ በጣም ምርጥ በመሆናቸው እንዲሁም ደግሞ ሞር የሚከላከሉ ቡድኖች ደግሞ አጋጣሚ ሲያገኙ እንደነ ኮርነር ኪክሶች እንዲሁም ደግሞ ማጥቃቶች የሚያደርጉት በተለይም አንድ ጎል ገባባቸው በኋላ የሚያደርጉት ማጥቃቶች ሞር ስር ነቅለው ነው የሚሄዱት። በቃ ባላቸው ጉልበት ሳይል ነው የሚያጠቁት ማለት ነው በዛ ሰዓት ላይ። ስለዚህም እንደነ ማርቲኔሊ ያሉ ቡድኖች ደግሞ በካውንተር አታክ ያሉ ተጫዋቾች ደግሞ በካውንተር አታክ በመሄድ እንግዲህ ፍጥነታቸውን በመጠቀም በዚህም ጨዋታ ላይ ያስቆጥራሉ ብዬ አስባለሁ። እንግዲህ የሚኬል አርቴታ ታክቲክ ምን ይሆናል በነገው ከነገ ወዲያው የሐሙሱ የብሬንትፎርድ ጨዋታ ላይ የምንመለከት ይሆናል። የኔ ግምት ይህንን ጨዋታ አርሰናል
2-0 በሆነ ውጤት ያሸንፋል የሚል እምነት አለኝ። የእናንተን ግምት በኮሜንት ላይ ብታሳውቁን እጅግ ደስ ይለኛል። ለዛሬ ያዝላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ